ሰላም ክቡራትና ክቡራን አድማጭ ተመልካቾቼ እንዴት ቆያችሁ? ኃይሉ አበራ ነኝ ከዩኒቨርሲቲ። በዚህ ቪዲዮ እንግዲህ በተለያዩ ጊዜያት በኮንስትራክሽን ስፔሲፊኬሽን ኤንድ ሰርቬይንግ በሚለው ኮርሳችን ዙሪያ ተማሪዎቻችን የጠየቋቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን እንሰራለን። ባለፈው ሳምንት ካቆምኩበት ጥያቄ ስቀጥል በ17ኛ ላይ ለዚህ ሩፍ የሚያስፈልገን የቆርቆሮ መጠን ፈልጉ ነው የሚለን። የቆርቆሯችን ሳይዝ እዚህ ጋር አስቀምጦልናል። በሜትር በ90 ሳንቲም የሆነች ቆርቆሮ ነች። ስለዚህ እንደዚህ አይነት ቆርቆሮ ምን ያክል ያስፈልገናል ነው ለዚህ ሩፍ። እሱን ለመስራት ምንድን ነው የምናደርገው? መጀመሪያ የሩፉን ኤሪያ እንፈልጋለን። የሩፏን ኤሪያ ለማግኘት እዚህ ጋር የሩፉ ዊድዝ ሰጥቶናል። ዘን በዚች በሃይፖተነሱ አባዝተን የሩፏን ኤሪያ እናገኛለን። ቅድሚያ የሩፏን ኤሪያ ለማግኘት ግን እዚህ ጋር ሃይፖተነሷ ዳይሜንሽን አልተሰጠንም። እሷን ደግሞ ለማግኘት ፓይታጎረስ ቲዮረም በመጠቀም ዚስ ስኩዌር ፕላስ ዚስ ስኩዌር ኢኳል ቱ ዚስ ስኩዌር አድርገን ሃይፖተነሷን ካገኘን በኋላ በዊድዙ አባዝተን የሩፉን ኤሪያ እናገኛለን ማለት ነው። እዚህ ጋር እንደምታዩት ሃይፖተነሷ ይሄኛው ስኩዌር ሲደመር ይሄ ስኩዌር አድርገን በራዲካል ይሄን ያክል ሜትር እናገኛለን። ዘን የሩፉ ኤሪያ ማለት ሃይፖተነሱ ሲባዛ በሩፉ ዊድዝ ማለት ነው። ይሄን ያክል ካሬ ይሆናል። ፋይናሊ ነምበር ኦፍ ሩፊንግ ሺት ለማግኘት የሩፉ ኤሪያ ሲካፈል ለአንዷ ቆርቆሮ ኤሪያ ማለት ነው። የቆርቆሮዋን ኤሪያ የምንወስደው ዊዛውት ኦቨርላፕ ነው። የቆርቆሮዋ ኤሪያ ዊዛውት ኦቨርላፕ ብለን ስንል ከላይ 10 ሳንቲም ከታች 10 ሳንቲም ከጎን 5 ሳንቲም ኦቨርላፕ ይኖራል። ስለዚህ ከዚህ ኦቨርላፕ ውጭ ያለው ኤሪያ የቆርቆሮ ኤሪያ ማለት ነው። ማለት ሜትር ከ80 በ80 ሳንቲም ማለት ነው። ስለዚህ ይሄን ያክል ካሬ ይመጣል የቆርቆሮ ኤሪያ ዊዛውት ኦቨርላፕ ያለው ማለት ነው። ስለዚህ የቆርቆሮችን ብዛት አጠቃላይ የሩፉ ኤሪያ ሲካፈል ለአንዷ ቆርቆሮ ኤሪያ ዊዛውት ኦቨርላፕ ያለው ማለት ነው። እሱ ስናካፈል ይሄን ያክል ቆርቆሮ እናገኛለን ማለት ነው። ሌላኛው አማራጭ ደግሞ የሩፋችን ዊድዝ አለ። በዊድዝ በኩል ስንት ቆርቆሮ ነው የሚያስፈልገን ሲሆን መጀመሪያ እንፈልጋለን። 6 ሜትር ነው የሩፋችን ዊድዝ። እንደምናየው 6 ሜትር ነው። ስለዚህ 6 ሜትሩን ለአንዷ ቆርቆሮ ዊድዝ ዊዛውት ኦቨርላፕ ስናካፍል የሆነ ያክል እናገኛለን። ተመሳሳይ በዚህኛው በሃይፖተነስ በኩል ያስፈልጋል የሚለውን 4.39 ደግሞ አግኝተናል። ሃይፖተነሱን ሲካፈል ለአንዷ ቆርቆሮ ሌንግዝ ዊዛውት ኦቨርላፕ ማለት ነው። ለእሷ ስንካፈል ስንት እንደሚያስፈልገን እናገኛለን። ዘን በዊድዝ በኩል ያገኘነውን ሲባዛ በሌንግዙ በኩል ያገኘነውን አባዝተን አጠቃላይ የሚያስፈልገን የቆርቆሮ ብዛት በዚህ መንገድም ማግኘት እንችላለን ማለት ነው። በሁለቱም ወይ ያው ተመሳሳይ ቫልዩ ነው የምናገኘው። እንግዲህ ለዛሬ በዚሁ ይበቃናል። ቀጣይ በሌላ ጥያቄ እንገናኛለን። ቻናላችንን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሳምንት ሰው ይበለን። እወዳችኋለሁ። መልካም ቆይታ። ቻው